248ኛ ቀናችን ነው። መስከረም 1 ዘፍጥረት 1 ብለን ከጀመረን እስከ ጳጉሜ 5 ራዕይ 22 የእግዚአብሔርን ቃል እያነበብንና እያጠናን ነው። ዛሬ የምናነበው ትንቢተ ሕዝቅኤል ከምዕራፍ 1 እስከ 3 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 1 በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየው። ንጉሱ ዮአኪን በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን የእግዚአብሔር ቃል በከለዳውያን ሀገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። የእግዚአብሔርም እጅ በዚያ በእኔ ላይ ሆነች። እኔም አየሁ፣ እነሆም ከሰሜን በኩል አውሎ ነፋስና ታላቅ ደመና የሚበርቅም እሳት መጣ። በዙሪያውም ጸዳል ነበረ። በመካከልም በእሳቱ ውስጥ እንደሚብለጨለጭ የወርቅ ምስያ ነበረ። ከመካከልም የአራት እንስሶች አምሳያ ወጣ። መልካቸውም እንደዚህ ነበረ፣ ሰውም ይመስሉ ነበረ። ለእያንዳንዱም አራት ፊት፣ ለእያንዳንዱም አራት ክንፍ ነበሩት። እግሮቻቸውም ቀጥ ያሉ እግሮች ነበሩ። የእግራቸውም ኮቴ እንደ ጥጃ እግር ኮቴ ነበረ፣ እንደተወለወለ ናስም ይብለጨለጭ ነበረ። በክንፎቻቸውም በታች በየአራቱ ጎድናቸው እንደ ሰው እጅ ነበረ። ለአራቱም እንደዚህ ያሉ ፊትና ክንፍ ነበሯቸው። ክንፎቻቸው እርስ በርሱ የተያያዘ ነበረ፣ ሲሄዱም አይገላመጡም ነበር። እያንዳንዱም ፊቱን አቅንቶ ይሄድ ነበረ። የፊታቸውም አምሳያ እንደ ሰው ፊት ነበረ። ለአራቱም በስተቀኛቸው እንደ አንበሳ ፊት፣ በስተግራቸውም እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው። ክንፋቸውም በላይ ተዘርግቶ ነበረ። የእያንዳንዱም ሁለት ክንፋቸው የተያያዙ ነበሩ። ሁለቱም ገላቸውን ይከድኑ ነበረ። እያንዳንዱም ወደፊት ቀጥ ብሎ ይሄድ ነበረ። መንፈስም ወደሚሄድበት ሁሉ ይሄዱ ነበረ። ሲሄዱም አይገላመጡም ነበረ። በእንስሶቹ መካከል እንደሚነድድ የእሳት ፍም ያለ ምስያ ነበረ። በእንስሶች መካከል ወዲህና ወዲያ የሚሄድ እንደ ፋና ያለ ምስያ ነበረ። ለእሳቱም ጸዳል ነበረው፣ ከእሳቱም መብረቅ ይወጣ ነበረ። እንስሶቹም እንደ መብረቅ ምስያ ይሮጡና ይመላለሱ ነበረ። እንስሶችንም ስመለከት እነሆ በአራቱ እንስሶች አጠገብ በምድር ላይ አንዳንድ መንኮራኩር አየው። የመንኮራኩሩም መልክ እንደ ቢረሌ ነበረ። አራቱም አንድ አምሳያ ነበሩ። ስራቸውም በመንኮራኩር ውስጥ እንዳለ መንኮራኩር ነበረ። በየአራቱም ጎድናቸው ይሄዱ ነበረ። ሲሄዱም አይገላመጡም ነበረ። ቁመታቸውም የረዘመና የሚያስፈራ ነበረ። የአራቱም ክበብ ዙሪያው በዓይን ተሞልቶ ነበረ። እንስሶቹም በሄዱ ጊዜ መንኮራኩሮቹ ባጠገባቸው ሄዱ። እንስሶቹም ከምድር ከፍ ባሉ ጊዜ መንኮራኩሮቹ ከፍ አሉ። መንፈሱ ወደሚሄድበት እነርሱ ሄዱ። የእንስሶችን መንፈስ በመንኮራኩሮቹ ውስጥ ነበረና መንኮራኩሮቹ በእነርሱ አጠገብ ከፍ አሉ። የእንስሶች መንፈስ በመንኮራኩሮቹ ውስጥ ነበረና እነዚያ ሲሄዱ እነዚህ ይሄዱ ነበረ፣ እነዚያም ሲቆሙ እነዚህ ይቆሙ ነበረ። እነዚያም ከምድር ከፍ ሲሉ መንኮራኩሮቹ ባጠገባቸው ከፍ ይሉ ነበረ። ከእንስሶች ራስ በላይ የሚያስፈራ በረዶ የሚመስል የጠፈር አምሳያ በራሳቸው ላይ ተዘርግቶ ነበረ። ከጠፈሩም በታች ክንፎቻቸው እርስ በርሳቸው ተቃንተው ነበረ። ለእያንዳንዱም ገላውን የሚከድኑ ሁለት ክንፎች ነበሩት። ሲሄዱም የክንፎቻቸው ድምፅ እንደ ብዙ ውሃ ድምፅ፣ እንደ ሁሉን የሚችል የአምላክም ድምፅ፣ እንደ ታላቅም ሰራዊት ድምፅ ሆኖ ሰማው። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበረ። በራሳቸውም ላይ ካለው ጠፈር በላይ ድምፅ ተሰማ። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበረ። በራሳቸውም ላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበረ። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበረ። ከወገቡም አምሳያ ወደ ላይ የሚብለጨለጭ የወርቅ ምስያ አየው። ከወገቡም አምሳያ ወደ ታች እንደ እሳት ምስያ አየው። በዙሪያውም ጸዳል ነበረ። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁ በዙሪያው ያለ ጸዳል አምሳያ ነበረ። የእግዚአብሔር ክብር ምሳሌ መልክ ይህ ነበረ። ባየሁም ጊዜ በግንባሬ ተደፋው፣ የሚናገረንም ድምፅ ሰማው። ምዕራፍ 2 እርሱም የሰው ልጅ ሆይ በእግርህ ቁም፣ እኔም አናግርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝንም ሰማሁ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፀኞች ሰዎች ወደ እስራኤል ልጆች እልክሃለሁ። እነርሱና አባቶቻቸው እስከዛሬ ድረስ አመፁብኝ። እነርሱም ፊታቸው የተጨማተረ ልባቸው የደነደነ ልጆች ናቸው። እኔ ወደ እነርሱ ልክሃለሁ። አንተም ጌታ እግዚአብሔር እንዲህ ይላል በላቸው። እነርሱም አመፀኛ ቤት ናቸውና ቢሰሙ ወይንም ባይሰሙ ነቢይ በመካከላቸው እንዳለ ያውቃሉ። አንተ የሰው ልጅ ሆይ ኩርንችትና እሾህ ከአንተ ጋር ቢኖሩም አንተም በጊንጦች መካከል ብትቀመጥም አትፍራቸው፣ ቃላቸውንም አትፍራ። አንተ ቃላቸውን አትፍራ፣ ከፊታቸውም የተነሳ አትደንግጥ። እነርሱም አመፀኛ ቤት ናቸውና ቢሰሙ ወይም ባይሰሙ ቃሌን ትነግራቸዋለህ። አንተ ግን የሰው ልጅ ሆይ የምነግርህን ስማ። እንደዚያ እንደ አመፀኛው ቤት አመፀኛ አትሁን። አፍህን ክፈት፣ የምሰጥህን ብላ። ባየሁም ጊዜ እነሆ እጅ ወደ እኔ ተዘርግታ ነበረ። እነሆም የመጽሐፍ ጥቅልል ነበረባት። በፊቴም ዘረጋው። በውስጥና በውጭም ተጽፎበት ነበረ። ልቅሶና ሐዘን ዋይታም ተጽፎበት ነበረ። ምዕራፍ 3
እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህንን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደማር ጣፈጠ። እንዲህም አለኝ፣ የሰው ልጅ ሆይ ተነስተ ወደ እስራኤል ቤት ሂድ፣ ቃሌንም ተናገራቸው። ወደ እስራኤል ቤት እንጂ ንግግራቸው ወደ ጠለቀው ቋንቋቸው ወደማይታወቀው ሕዝብ አልተላከምና፣ ንግግራቸው ወደ ጠለቀው ቋንቋቸውም ወደማይታወቅ ቃላቸውንም ታውቅ ዘንድ ወደማይቻል ሕዝብ አላኩህም። ወደ እነዚያ ስልኬህ ቢሆን ኖሮ በሰሙህ ነበረ። ነገር ግን የእስራኤል ቤት ሁሉ የጠነከረ ግንባርና የደነደነ ልብ አላቸውና እኔን መስማት እምቢ ብለዋልና የእስራኤል ቤት አንተን አይሰሙም። እነሆ ፊትህን በፊታቸው ግንባርህንም በግንባራቸው አጠንክሬአለሁ። ከቡላድ ድንጋይ ይልቅ እንዳለ አልማዝ ግንባርህን አጠንክሬአለሁ። እነርሱ አመፀኛ ቤት ቢሆኑ አትፍራቸው፣ ከፊታቸውም የተነሳ አትደንግጥ። እርሱም የሰው ልጅ የነገርኩህን ቃሌን ሁሉ በልብ ተቀበል፣ በጆሮህም ስማ። ተነስተህም ወደ ተማረኩ ወደ ወገንህ ልጆች ሂድ። እነርሱም ቢሰሙ ወይንም ባይሰሙ ጌታ እግዚአብሔር እንዲህ ይላል ብለህ ንገራቸው አለኝ። መንፈስም አነሳኝ። በኋላይም የእግዚአብሔር ክብር ከቦታው ይባረክ የሚል የጽኑ ንውጥውጥታ ድምፅ ሰማሁ። የአራቱም እንስሳ ክንፎች እርስ በርሳቸው ሲማቱ፣ ባጠገባቸውም የመንኮራኩሮችን ድምፅ የጽኑውንም ንውጥውጥታ ድምፅ ሰማሁ። መንፈስም አንስቶ አስወገደኝ። እኔም በምሬትና በመንፈሴ ሙቀት ሄድኩኝ። የእግዚአብሔር እጅ በላይ በርትታ ነበረ። በቴልአቢብም ወዳሉ በኮቦርም ወንዝ አጠገብ ወደ ተቀመጡ ምርኮኞች መጣሁ። በተቀመጡበትም ቦታ ተቀመጥኩ። በዚያም 7 ቀን በድንጋጤ በመካከላቸው ተቀመጥኩ። ከ7ቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከእኔም ዘንድ አስጠንቅቃቸው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩት ጊዜ አንተም ባታስጠነቅቀው፣ ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀ ባትነግረው፣ ያ ኃጢአተኛ በኃጢአት ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን አንተ ኃጢአተኛውን ብታስጠነቅቅ፣ እርሱም ከኃጢአቱና ከክፉ መንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን አድነሃል። ደግሞ ጻድቁ ከጽድቁ ተመልሶ ኃጢአት በሰራ ጊዜ እኔም በፊቱ እንቅፋትን ሳደርግ እርሱ ይሞታል፣ አንተም አላስጠነቀቅከውምና በኃጢአቱ ይሞታል። ያደረጋትም ጽድቅ ነገር አትታሰብለትም፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን ኃጢአት እንዳይሰራ ጻድቁን ብታስጠነቅቅ፣ እርሱም ኃጢአት ባይሰራ ተጠንቅቋልና በእርግጥ በሕይወት ይኖራል፣ አንተም ነፍስህን አድነሃል። በዚያም የእግዚአብሔር እጅ በእኔ ላይ ነበረች። እርሱም ተነስተህ ወደ ቆላው ሂድ፣ በዚያም እናገርሃለሁ አለኝ። እኔም ተነስቼ ወደ ቆላው ሄድኩ። እነሆም በኮቦር ወንዝ እንዳየሁት ክብር ያለ የእግዚአብሔር ክብር በዚያ ቆሞ ነበረ። በግንባሬም ተደፋው፣ መንፈስም ገባብኝ፣ በእግሬም አቆመኝ፣ ተናገረኝም እንዲህም አለኝ፣ ሂድ ገብተህ ቤትህን ዝጋ። አንተም የሰው ልጅ ሆይ እነሆ ገመድ ያደርጉብሃል፣ ያስሩህማል፣ አንተም በመካከላቸው አትወጣም። እኔም ምላስህን ከተናጋህ ጋር አጣብቃታለሁ፣ አንተም ዲዳ ትሆናለህ። እነርሱም አመፀኛ ቤት ናቸውና የሚዘልፍ ሰው አትሆንባቸውም። ነገር ግን በተናገርኩ ጊዜ አፍህን እከፍታለሁ፣ እነርሱም አመፀኛ ቤት ናቸውና አንተ ጌታ እግዚአብሔር እንዲህ ይላል፣ የሚሰማ ይስማ፣ የማይሰማም አይስማ ትላቸዋለህ። አሁን የተነበበውን ክፍል ማታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት በጥልቀት እናጠናለን። ኑ አብረን እናጥና። ሻሎም